ሰላም ጤና ይስጥልን። እንደምን አድራችሁ አርፍዳችኋል? የተከበራችሁ የፖድካስቱ ቤተሰቦች አብራችሁን ቆይታ እያደረጋችሁ ከፖድካስቱ ጋር ሐሳብ እየወሰዳችሁ ስለሆነ ከልብ አመሰግናለሁ። ዛሬ ስለ ማንቸስተር ሲቲ በተለይ የሲዝን ማጠቃለያው የኤፍኤ ካፕ የፍጻሜ ጨዋታ ትናንትና በክሪስታል ፓላስ ተሸንፏል። የጋርዲዮላ የዘንድሮ የውድድር ዓመት ጉዞ ያለ ዋንጫ ተጠናቋል። በሄደባቸው ክለቦች በሙሉ ሲዝንን ያለ ዋንጫ አጠናቆ አያውቅም። በዚህ የውድድር ዓመት ፔፕ ጋርዲዮላ በአራቱም ዋንጫዎች ላይ የነበረው ተሳትፎ ባዶ እጁን ነው ያስቀረው። ይሄ ለፔፕ ጋርዲዮላ መጥፎ ሲዝን ነው ማለት ይቻላል። ምክንያቱም ጋርዲዮላ በብዙ መንገድ የተፈተነበት ዓመት ስለሆነ ማለት ነው። ከቡድን ግንባታ፣ ከእድገቱ፣ ከጨዋታ በሜዳ ላይ እንቅስቃሴ ከሚያሸንፍባቸው የሐሳብ ውስንነቶቹ፣ ከተጫዋቾች ጉዳት፣ ተጋጣሚን አሳምኖ አሸንፎ ከመብለጥና ያን ነገር ከማቆየት ጋር በተያያዘ ፔፕ ጋርዲዮላ የተቸገረበት ዓመት ነበረ። በተለይ ይሄ ጥር ወር ላይ ለፔፕ ጋርዲዮላ ጥሩ ወር እንዳልነበረ ግልጽ ነው። ከ1994 በባርሴሎና በነበረበት ሰዓት የትዳር ህይወት አጋሩ የነበረችው ክሪስቲና ሴራ ከዛ ጀምሮ ታግዘው እንደነበረ ግልጽ ነው። በህይወታቸውም ያፈሯቸው ልጆች የህይወታቸው መረጋጋት ምክንያቶች ነበሩ። የጋርዲዮላ ስኬት ምክንያት እንደነበሩ ጋርዲዮላ በተደጋጋሚ ይናገር ነበር። ክሪስቲና ሴራም እንዲሁ የፋሽን ዲዛይነርና የስራ ፈጣሪ ስለሆነች አብዛኛውን ጊዜ ከልጆቿ ጋር የምታሳልፋቸው ነገሮች አእምሯን ይበልጥ እንደሚያጎለብቱ ትናገር ነበር። ያ ሁሉ ግን ከ1994 ጀምሮ የነበረው የሁለቱ የፍቅር ግንኙነት ህይወት ቆይታቸው ለ20 ዓመት ያክል ከቆየ በኋላ ጥር ላይ ሲፈርስ ግን ብዙ ነገሮች በፔፕ ጋርዲዮላ ህይወትም አስቸጋሪ ነበሩ። በተለይ ከጥር በፊት በነበሩት 3 እና 4 ወራት ትርምሶችም ስለነበሩ የጋርዲዮላን ሲዝን ዘንድሮ ማስታወስ በጣም ከባድ ነበር። ራሱን የጎዳባቸው ቃለመጠይቆችን የምታስታውሱ ይመስለኛል። እንደውም በአንድ ቃለመጠይቅ አስታውሳለሁ ፊቱን አፍንጫውን አካባቢ ከላጠው በኋላ ለምንድን ነው ብለው ጋዜጠኞች ሲጠይቁት ራሴን መጉዳት ፈልጌ ነበር ያለው። I want to harm myself ነበር ያለው። እና ያኔ ሰዎች ከኳስ ጋር ብቻ ያገናኙት ነገር ነበር። ያኔ ሰዎች ከሽንፈት ጋር ወይ ነጥብ ከመጣል ጋር ነበር ያገናኙት። ነገር ግን በህይወቱ ትልቁን አስተዋጽኦ ያደረገችለት ሴት ከህይወቱ ከወጣች በኋላ ጋርዲዮላ እጅግ በጣም ተቸግሯል። በተለይ ከህዳር ጀምሮ በነበረው የጋርዲዮላ የእግር ኳስ ህይወት ውስጥ እጅግ በጣም ፈታኝ ነገር አሳልፏል። በክሪስቲና ሴራና በፔፕ ጋርዲዮላ መካከል የነበረው ግጭት የጀመረው መቼ ነው የሚለውን ወደ ኋላ ላይ እንመለከተዋለን። ግን በተደጋጋሚ እሱ የሚናገረውም ነገር አለ። ከእሷ ጋር በተለይ የእግር ኳስ ህይወቱን፣ የስልጠና መንገዱን፣ የስልጠና ስኬቱን እንዲደጋግም፣ የስልጠና ስኬቱን መስመር እንዳይስት እንዴት እንዳገዘችው በተደጋጋሚ ይናገር ነበርና ያንም ወደ ኋላ እናነሳለን። የክሪስታል ፓላሱ ሽንፈት አንድ የፍጻሜ ጨዋታ ሽንፈት ነው። ከክሪስታል ፓላሱ ሽንፈት በፊት ግን ፔፕ ጋርዲዮላ በብዙ ጨዋታዎች ላይ በብዙ መንገድ ተሸንፏል። በተለይ የጋርዲዮላ ትልቁ ሽንፈት የሚባለው የእንቅስቃሴ ሽንፈት ነው። ከውጤት ከማጣት በጎሎች ብዙ ጎሎች ተቆጥሮብህ ከመሸነፍ በጠባብ ጎሎች ከመሸነፍ በላይ ለፔፕ ጋርዲዮላ በጣም ከባዱ ፈታኙ ነገር በእንቅስቃሴ መሸነፍ ነው። በአሰልጣኝነት ዘመኑ ጋርዲዮላ በእንቅስቃሴ እንደዚህ የተሸነፈበት ሲዝን የለም። በእንቅስቃሴ ብልጫ ጋርዲዮላ ወስዶ የተሸነፈባቸው ጨዋታዎች ሊኖሩ ይችላሉ እንጂ በእንቅስቃሴ ብልጫ ተወስዶበት የተሸነፈባቸው በርካታ ጨዋታዎችን ማግኘት አይቻልም። አሁን ስለ አንድ ጨዋታ ብቻ አይደለም እያወራን ያለነው፣ ስለ በርካታ ጨዋታዎች ነው። በፕሪሚየር ሊጉም፣ በቻምፒየንስ ሊጉም፣ በኤፍኤ ካፑም፣ በሊግ ካፑም ስለተሸነፈባቸው እነዛ ድግግሞሽ ውስጥ በነበሩ የእድገት ውስንነት ወይም ደግሞ
እድገታቸው በጣም ፈታኝ ሆኖበት ለማስተካከል ስለተቸገረባቸው ጨዋታዎች ነው እያወራን የምንገኘው። እንዳውም ፔፕ ጋርዲዮላ ማስታውሰው በታህሳስ ወር ላይ ኮንትሮሊንግ ኤሪያ ላይ ደካማ ነበርን የሚል አስተያየት ሰጥቶ ነበር። የጋርዲዮላ ትልቁ ኳሊቲ የሚባለው የሚጫወትበትን የእንቅስቃሴ ቀጠናዎችን መቆጣጠር መቻል። የእንቅስቃሴ ቀጠናዎችን መቆጣጠር ማለት ጨዋታውን መቆጣጠር ማለት ነው ብሎ የሚያስብ አሰልጣኝ ነው። ይሄንም ደግሞ ተደጋጋሚ በባርሴሎና በባየር ሙኒክ በነበረበት ሰዓት ያደረገው ነው። ኮንትሮሊንግ the area of the pitch የሚለው ማለት ነው። የመከላከሉን አደረጃጀት መቆጣጠር፣ የአማካኝ ክፍሉን እንቅስቃሴ መቆጣጠር፣ የማጥቃት እንቅስቃሴውን ተቆጣጥሮ ማሸነፍ። ለነዚህ ሶስቱ ወሳኝ ለሚባሉ እንቅስቃሴዎች ግብ ጠባቂውን ጀምሮ መፍትሄ የሚሆኑ ስራዎችን መስራት ብሎ ያምናል። በተለይም ደግሞ ራይት ሞመንት እና ራይት ታይም ላይ ተጫዋቾች ማድረግ የሚገባቸውን ነገር እንዲያደርጉ የሚፈቅድ አሰልጣኝ ነው። የፕሌይንግ ፍሪደም ወይም ደግሞ የመጫወት ነፃነትን ለተጫዋቾች በመስጠት በዛ የመጫወት ነፃነት ውስጥ ተጫዋቾች የተሻለ ጨዋታን ማሸነፍ እንዲችሉ፣ የተሻለ እንቅስቃሴን መብለጥና ማሸነፍ እንዲችሉ ማድረግ ማለት ነው። ይህን ነው እንግዲህ ፔፕ ጋርዲዮላ በዚህ ሲዝን የተቸገረበት ማለት ነው። ግን እስኪ ቤዚክ ነገሩ ምንድነው የሚለውን ነገር ከግል ህይወቱም ጋር የተገናኘ ለማንሳት እሞክራለሁ። አብራችሁን ቆይታ እንድታደርጉ ከወዲሁ ጋብዛችኋለሁ። የፖድካስቱ ቤተሰብ ካልሆናችሁ ፖድካስቱን ላይክ፣ ሰብስክራይብ እና በተን ሼር እያደረጋችሁ ለሌሎች እንድታጋሩ ከወዲሁ ጠይቃችኋለሁ። ያው ብዙዎቻችሁ በአጋር ጓደኛ ወይም ደግሞ ይሄ ብዙዎች የሚሉት የነፍስ ጓደኛ የሚሉት የሶልሜት የሚባለው በጣም ወሳኙ የህይወት ክፍል ነው ተብሎ ይታሰባል። በተለይ አብሮ የሚኖር ሰው፣ አብሮ በህይወት ውስጥ የሚያሳልፍ ሰው ብዙ የምትጠይቃቸውን ጥያቄዎች በትክክለኛው መንገድ አንተን ጋይድ እያደረገ የሚያስተካክልና የሚመልስልህ ሰው፣ በአንተ የችግር ሰዓት፣ በአንተ የደስታ ሰዓት አብሮ የሚኖር ሰው ሁሌም ቢሆን በህይወት ውስጥ ትልቅ ቦታ ይሰጧል የሚል እሳቤ አለ። በተለይ ባለትዳሮች፣ የትዳር አጋሮች ሲሆኑ ደግሞ የዕለት ተዕለት የህይወት መንገዳቸው ስለሚሆን እጅግ በጣም መሰረታዊ ነገር ነው። የፔፕ ጋርዲዮላ እና የክሪስቲና ሴራ ጉዳይም እንደዛ ነው። ብዙውን የመገናኛ ብዙሃን ስለዚህ ጉዳይ ጽፈዋል፣ ብዙ ፕሮግራሞች ሰርተዋል። በእርግጥ እግር ኳሳዊ የሆኑ ትንታኔዎች ላይ ትኩረት ስለሚያደርጉ ነው እንጂ ከእግር ኳሳዊ ትንታኔ ጀርባ ባለው ሐሳብ ውስጥ ግን የፔፕ ጋርዲዮላ የዚህ ሲዝን መበላሸት አንዱ ምክንያት አእምሮአዊ ጉዳይ እንደሆነ ግልጽ ነው። ምክንያቱም አእምሮ ማረፍ በሚገባው ልክ እያረፈ እንዳልሆነና ማሰብ የሚችለውን ልክ እንዳያስብ የገደበው ነገር እንዳለ ትክክል ነው። በአንድ ጋዜጣዊ መግለጫ አስታውሳለሁ የዛሬ 3 ዓመት አካባቢ የሁለት ዋንጫ ባለቤት እየሆነ በሚያጠናቅቅበት ዘመን ከባድ ነገር ተናግሮ ነበር። እናንተ የሚታያችሁ እኔ ዋንጫ ማሸነፌ ነው፣ ከኔ ዋንጫ ማሸነፍ ጀርባ ግን ቤቴ ውስጥ ያለውን ጥንካሬ አታውቁትም የሚል አስተያየት ሰጥቶ ነበር። ቤቱ ውስጥ ያለው ጥንካሬ የጋርዲዮላ ፈርሷል። ያ ጥንካሬ በእሱና በባለቤቱ መካከል ከፍተኛ የሆነ ልዩነት አመጥቷል። የቡድን ግንባታ ሂደት የሚጀምረው ከአእምሮ ነው። አእምሮ ሰላም ካላገኘ፣ አእምሮ ረፍት ካላገኘ በየትኛውም ሁኔታ ውስጥ ብሪሊያንት ተጫዋችም ሁን፣ ብሪሊያንት የሆነ አሰልጣኝ ሁን የምታመጣው ነገር አይኖርም። ምክንያቱም አዳዲስ ሀሳቦች ሊወጡ የሚችሉትና አዳዲስ የእንቅስቃሴ እድገቶች ሊመጡ የሚችሉት ከአእምሮ ነፃነት ስለሆነ ማለት ነው። ጋርዲዮላ አንዳንዴ ስለ ታክቲክ ሁሉ ታወራኛለች ይላል። ታክቲክን በተመለከተ ስለ ጨዋታ ንባብ ከሷ የተማርኩባቸው አጋጣሚዎች ነበሩ። ያላየኋቸውን ነገሮች ሁሉ ታሳየኛለች። አንዴ አስታውሳለሁ እየተከላከልን በነበረበት ሰዓት የምንከላከልበትን አቋቋም ሁሉ አይታ የምንከላከልበት አቋቋም ትክክል እንዳልነበረ ሁሉ ያስረዳችበትን መንገድ አረሳውም ይላል። ይሄን ያክል እንግዲህ ዲቴይል የሆነ በሱ ሙያ ውስጥ ቁጭ ብለው ሻይ በሚጠጡበት ሰዓት፣ ቁጭ ብለው ምግብ በሚበሉበት ሰዓት፣ ቁጭ ብለው
የግል ህይወታቸው ጉዳይ በሚያወሩበት ሰዓት እንኳን የምታወራው ነገር ስለምንድን ነው? ስለ ስራ ሁሉ ታወራለች። እንደዚህ ብታደርግ፣ እንደዚህ ቢሆን፣ እንደዚህ ባይሆን የሚሉ ሐሳቦችን ታነሳለታለች። ከጨዋታ በፊት ሁሌም ቢሆን ከእሷ ጋር ምግብ በልቼ ነው ወደ ሜዳ ምገባው። ምግብ መብላቱ ሳይሆን ዋናው ነገር ከቤተሰቤ ጋር ተቀምጬ ጥሩ ጊዜ አሳልፌ ወደ ጨዋታ መሄዴ በራሱ ለእኔ ትልቅ ነገር ስለሆነ ነው የሚል ሐሳብ ያነሳል። ይሄ እንግዲህ በሱ ህይወት ውስጥ የነበረው ፖዚቲቭ የሆነ ነገር ነው። ይሄ በሱ ህይወት ውስጥ የነበረው ጥሩ ነገር ነው። ይህን ነገር አጥቶታል። አንድ ጥሩ የሚባለው ነገር በዚህኛው ሲዝን ጋርዲዮላ ከባለቤቱ ክሪስቲና ሴራ ጋርም ከተለያየ በኋላ ህይወቱ ከፈረሰ በኋላ እንደዛ ራሴን መጉዳት ፈልጌ ነው አፍንጫዬን ላጥኩት ብሎ ለጋዜጠኞች መግለጫ ከሰጠ በኋላ የተፈጠረው ከአንድ ወር በፊት ጋርዲዮላ ካታሉኛ ነበረ የሚል መረጃ ወጥቷል። ይሄ ሪኮንሳይል ለማድረግ እንደገና ተመልሰው ለመስማማትና እንደገና በጋራ ለመኖር ባልና ሚስቱ እንደወሰኑ መረጃዎች ወጥተው ነበር። ፔፕ ጋርዲዮላ ስለዚህ ጉዳይ በግልጽ ማውራት አልፈልግም። በእርግጥ ወደ ካታሉኛ እንደሄደና ክሪስቲና ሴራን እንዳገኛት አምኗል። ምን እንዳወሩና ምን ለማድረግ እንዳሰቡ ግን በዝርዝር ለሚፈለጉት ጥያቄዎች ምላሽ መስጠት አልፈልግም። አንዳንድ ጋዜጠኞችን በተለይም ደግሞ ይህን ጉዳይ ሴንሴሽናላይዝ አድርገው ማውራት የሚፈልጉ ጋዜጠኞች እንደዚህ አይነት ጥያቄዎችን ሲጠይቁት ነበር። ግን እሱ ወዲያውኑ ነበር የሚዘላቸው የነበረው፣ ወደ ሌሎች ጥያቄዎች ነበር የሚሄድ የነበረው። ስለዚህ በሚመጣው ሲዝን የተረጋጋውን ጋርዲዮላ ልናይ የምንችልበት እድሉ ይኖራል። በአእምሮ የተረጋጋ ጋርዲዮላ እንዳልሆነ በዚህ ሲዝን በየጨዋታዎቹ የውድድር ቀናቶች ውሎቹ እናየዋለን። ጋርዲዮላ እንደዚህ አልነበረም። ጋርዲዮላ ተች ላይን ላይ የሚኖረው ባህሪ እንደዚህ የቁጡ ባህሪ እየሆነ አንመለከተውም ነበር። ከኋላ ነገሮችን ለማረጋጋት የሚሞክር ሰው ነበር። ለምሳሌ ትናንት አሁን ዲን ሄንደርሰን የሚባለውን ግብ ጠባቂ ለምን ደቂቃ አባከንክ ብሎ ሜዳ ውስጥ ገብቶ ከሱ ጋር ሲጨቃጨቅ ተመልክተናል። ይሄ የጋርዲዮላ ባህሪ አይደለም። ጋርዲዮላ ተሸንፎ እንኳ ተጫዋቾችን ቆሞ የሚያወራ ተጫዋቾችን እንደዚህ ብትጫወት እንደዚህ የተጫወትክበት መንገድ እንደዚህ ነው እያለ ለማስረዳት የሚሞክር አሰልጣኝ ነው። ይሄ የጋርዲዮላ ትክክለኛው ባህሪ ነው። በሽንፈት ውስጥ ሁሌም ቢሆን ጥንካሬ እንዳለ የሚያምን አይነት አሰልጣኝ ነው። በሽንፈት ውስጥ ሁሌም ቢሆን መማር የሚባለው ነገር እንዳለ የሚያስብ አይነት አሰልጣኝ ነው። ግን አሁን ያን ጋርዲዮላ እየተመለከተ ነው አይደል? በተጫዋቾች ጉዳት በዚህ ዝም በእርግጥ ማንቸስተር ሲቲ ተጎድቷል። የሮድሪጎን ጉዳት በቀላሉ የምናየው ጉዳት አይደለም። ምክንያቱም የቡድኑ ባላንስ የቲሙ መሰረት የሆነ ተጫዋች ነው። ሃላንድ ከበርካታ ሳምንታት ጉዳቶች በኋላ ነው የተመለሰው። የቡድኑ ስትራክቸር በተጫዋቾቹ እንደሚመራ ሁሉ የተጫዋቾች በዛ ቡድን ውስጥ አለመኖር የስትራክቸሩን ውጤታማ አለመሆን ማሳያ እንደሚሆን ግልጽ ነው። ግን ከዛም በላይ ግን በማንቸስተር ሲቲ ውስጥ ያለው የአእምሮ ጉዳይ ነው። ከተጫዋቾች ጉዳት ከተጫዋቾች በሜዳ ውስጥ አለመኖር በላይ ሐሳብ ማንቸስተር ሲቲ ውስጥ የጎደለው። በማንቸስተር ሲቲ ዘንድሮ እንደተፈተነው ጋርዲዮላ ተፈትኗል። በግል ሕይወቱ ተፈትኗል፣ በእንቅስቃሴ ተፈትኗል። ከግል ሕይወቱ ጋር የሚገናኝ ነገር ስለሆነ ነው ያ እንቅስቃሴ ጉዳይ። ይሄን ከተጫዋቾች ጉዳት ጋር ደምረው ዘንድሮ ማንቸስተር ሲቲ በጣም ብዙ የተቸገረባቸው ጊዜያቶችን እንዳሳለፈ ማስመር ይቻላል። የሚመጣው ዓመትስ ምንድነው ሊፈጠር የሚችለው የሚለው ብዙዎች የሚጠብቁት ነው። ጋርዲዮላ የሚመጣው ዓመት ምን አስተካክሎ ሊመጣ ይችላል የሚለው የሚጠበቅ ይመስለኛል። ከተጫዋቾች ግዢ ጋር በተያያዘ ጥር ወር ላይ ተጫዋቾችን አዘዋውሯል። ከቡድን ከማሳደግ ጋር በተያያዘ አሁንም የፈረጠመ ክንድ ያለው ቡድን ነው ማንቸስተር ሲቲ። ምንድነው የሚፈልገው የሚለው ጋርዲዮላ በሚመጣው ዓመት የሚያስተካክለውን ነገር ለማወቅ የጥሞና ጊዜ የሚፈልግበት የውድድር ዓመት ነው ያሳለፈው። በነገራችን ላይ በስልጠናው ጋርዲዮላን ሰርቶታል ተብሎ የሚታሰበው አሰልጣኝ
ዮሃን ክሩፍ ነው። ዮሃን ክሩፍ በጋርዲዮላ መፈጠር ውስጥ ትልቁን አስተዋጽኦ ያደረገው አሰልጣኝ እሱ ነው። ዮሃን ክሩፍ ጋርዲዮላ በሚመረጥበት ሰዓት በባርሴሎና መልማዮች በባርሴሎና የሚመለምሏቸው ተጫዋቾች ዝርዝር ውስጥ የጋርዲዮላ ስም አልነበር። በወቅቱ ዮሃን ክሩፍ ለመልማዮቹ በተለይም ደግሞ ዣቪ ኦፖሮ ለሚባለው መልማይ አንድ የተመለከትኩት ተጫዋች አለ፣ ጋርዲዮላ የሚባል ተጫዋች። ለምን እሱን አላካተታችሁትም ብሎ ጥያቄ ሲጠይቀው በወቅቱ የመለሰለት ምላሽ ምንድነው? ሄድ ፉትቦል ቻርሊ ቻፕሊን ነበር ያለው። የእግር ኳሱ ቻርሊ ቻፕሊን ነው፣ እሱ ኳስ መጫወት አይችልም የሚል ምላሽ ነበር የሰጠው። በወቅቱ ከተመረጡት 13 ተጫዋቾች ውስጥ 13ቱንም ጥሎ ግን በሱ ቦታ ጋርዲዮላ ነበር እንዲመጣ ያደረገው። ይሄ የጋርዲዮላ ህይወት። ጋርዲዮላ ከመጣ በኋላ ከክሩፍ ብዙ ነገር ተምሯል። ክሩፍ ከመሞቱ 3 ዓመት ወዲህ ባሉት ጊዜ ከጋርዲዮላ ጋር ስለ እግር ኳስ አውርቶ አያውቅም። ምክንያቱም እሱ የሚለው አንድ ነገር አለ፣ እኔ ከምፈልገውና ከማስበው ሐሳብ ወጥቷል፣ እየሄደበት ያለው መንገድ የራሱ እንጂ የኔ መንገድ አይደለም ብሎ ነው የሚያምነው። እንደው አንዴ ስለ ቲኪ ታካ ሲጠየቅ ባርሴሎና ቲኪ ታካ ነው የሚጫወተው ብለው ሲጠይቁት አይ ባርሴሎና ቲኪ ታካ አይደለም የሚጫወተው ብሎ ሁሉ መልሶላቸው እንደነበር እናስታውሳለን። ለምንድን ነው ክሩፍና ጋርዲዮላ ሳይስማሙ ክሩፍ የሞተው ካል ጋርዲዮላ ከሚታሰበው ጄኔራል ሐሳብ እየወጣ እንደነበረ ማሳያ። ዮሃን ክሩፍ በተጫዋቾች መካከል የሚኖረው የመጫወቻ ሜትሮች ልዩነት በትንሹ 2 ሜትር ከ50 ሴንቲሜትር አካባቢ እንዲሆን የሚፈልግ አሰልጣኝ ነው። ተጫዋቾች በሰፊ የሜዳ ክፍል ውስጥ የ7 እና የ8 ሜትር ልዩነቶችን ፈጥረው ቆመው መጫወት የለባቸውም ብሎ የሚከራከር፣ ይህንም ደግሞ በሙግት የሚያሳምን አሰልጣኝ ነው። ጋርዲዮላ ደግሞ በተጫዋቾች መካከል የ20 የ30 ሜትር ልዩነትን ፈጥሮ በፈጣን ሽግግሮች በረዣዥም ኳሶች ጎል እያስቆጠረ የሚገኝ አሰልጣኝ ነው። ስለዚህ ከተማረበት ከመጀመሪያው የሐሳብ ዶሴ ወጥቷል ማለት ነው። ከዚህ ከሐሳብ ዶሴ የወጣው ፔፕ ጋርዲዮላ እንደገና ተመልሶ ወደሱ የጨዋታ መገለጫ መምጣት ትልቅ የቤት ሥራ የሚፈልግ ነው። ዮሃን ክሩፍም የተናገረው ጋርዲዮላ እየተጫወተበት ያለው መንገድ የራሱ መንገድ ነው ያለበት ምክንያት ያለ ጋርዲዮላ ወደ ሲቲ ሲመጣ የምታስታውሱ ከሆነ ከፉልባክ ጋር ነው እኔ መምጣት የምፈልገው ብሎ ምን ይዘመጣ ሲቲ ምን ሐሳብ ይዘመጣ ብለው ሲጠይቁት ፉልባክ ይዤ መጣው ብሎ ነበር ለጋዜጠኞች የመለሰላቸው። አሁን ጋርዲዮላ ከሚታወቅበት የጨዋታ መንገድ በብዙ ርቆ ወጥቷል። ያኔ በባርሴሎና በ2008 2009 የነበረው ባርሴሎና እግር ኳስን እንዴት መጫወት እንዳለበትና እንዴት ኳስን ማቆየት ይቻላል ለሚለው ሪቴንሽን ኦፍ ዘ ቦል ላይ በአናዘር ዌይ ኦፍ ዊኒንግ ስትራክቸር ውስጥ የምናውቀው ጋርዲዮላ በማንቸስተር ሲቲ ውስጥ እየተመለከት ነው አይደል? ስለዚህ ሪፎርም የሚፈልግበት ዘመን ላይ ነው ማለት ነው ያለው ጋርዲዮላ። በእርግጥም ሪፎርም ካላደረገ ጋርዲዮላ ከግል ሕይወቱ ከኳስ ሐሳቡ ሪፎርም የማይፈቅድ አሰልጣኝ ከሆነ ይበልጥ ሊቸገር የሚችለው የሚመጣው ሲዝን እንደሚሆን ግልጽ ነው። በዚህ ዘመን ያው የሚፈለጉት ተጫዋቾች በሙሉ ወደ ቡድን ከመጡ በኋላ እነዛን ተጫዋቾች የተሻለ ተጫዋች ማድረግ የሚቻለው ተጫዋቾቹ ለሐሳቡ ምቹ በሚሆን መንገድ ከተቀረጹ ነው። እዚህኛው ዘመን ለጋርዲዮላ ምቹ የሚሆኑ ተጫዋቾችን ማምጣትና በተለይም ደግሞ የሱ መሰረታዊ ከሚባለው የጨዋታ ሐሳብ ጋር አስፍቶን ከመጫወት ወይም ደግሞ በሴፓሬት ወይም ደግሞ በግል የተጫዋቾች ፔኔትሬሽን አብዛኛውን ጊዜ ከሚጨርሰው ሐሳብ ወጥቶ የጋራ የቡድን እንቅስቃሴ በሚፈልገውና በራይት ሞመንትና በራይት ታይም ጊዜ ጠብቆ በሚጫወተው ማንቸስተር ሲቲ ቡድኑን ማዘጋጀት የሚገባው ሰዓት ላይ እንደሆነ ግልጽ ነው። ስለዚህ ሲቲ በብዙ መንገድ እንደገና ፈርሶ መሰራት ያለበት ሲቲ ሆኖ ነው ይህን ሲዝን ያጠናቀቀው። በምን መንገድ ቡድኑን ይሰሯል የሚለው የዚህ የውድድር ዓመት ሪፖርቶቹ፣ የዚህ የውድድር ዓመት የተጫዋቾች ምልመላው፣ የዚህ የውድድር ዓመት የተጫዋቾች ፐርፎርማንስና ከተጫዋቾች ፐርፎርማንስ በኋላ ተጫዋቾችን ከቡድኑ የሚያስወጣበት መንገድ እንግዲህ ኤክስፔክት የሚደረግ ይሆናል ማለት ነው። የሴንተር ፎርዋርድ አጠቃቀሞቹ፣ የቦክስ ሚድፊልድ አፈጣጠሩ፣ የኮንትሮሊንግ ኤሪያዎቹ ቅድም ያልኳችሁ፣ እንዲሁም የተጫዋች የፔኔትሬሽኖቹ ዘንድሮ በሚፈለገው ማክሲመም ሌቭል ወይም ደግሞ በሚፈለገው
ከፍተኛ የጨዋታ የአእምሮ ደረጃ እየተጫወቱለት እንዳልሆነ ተጫዋቾቹ ያውቃል። ለምሳሌ ስፋትን በተመለከተ ጋርዲዮላ የሚፈልገውን ስፋት ጠብቆ የሚጫወት ማንቸስተር ሲቲ እንዳልሆነ በአንድ መግለጫ ከጨዋታ በኋላ ሲሰጥ አይቼዋለሁ። በሪያል ማድሪድ ጨዋታ ነው ይህን ነገር ያነሳው። ዊድዝን በተመለከተ ዊድዙን ጠብቆ መቆየቱ ማንቸስተር ሲቲ በጋርዲዮላ የጨዋታ ሐሳብ ውስጥ ትልቁ ስኬቱ ነው። ነገር ግን ዊድዙን ጠብቆ በሚያጣ ሰዓት ደግሞ መፍትሄ ወዲያውኑ የሚሰጥና ቶሎ የተወውን ስፔስ አጥቦ ተጋጣሚ በዛ በተከፈተው ቦታ የማጥቂያ እንቅስቃሴ እንዳይፈጠር ያደርግ ነበር። አሁን ዊድዝ ለተጋጣሚ ቡድን እንቅስቃሴ መነሻ ሆኖ አደጋ ውስጥ እየከተተው ያለ አሰልጣኝ ነው። ስለዚህ በብዙ ከማጥቃት ከመከላከል ኳስን ይዞ ከመጫወት ጋር በተያዘ ጋርዲዮላ ማስተካከል የሚገባውን ሲዝን ነው ያሳለፈው። ከ100 ዓመት በላይ ግን የቆዩት ክሪስታል ፓላሶች ይህንን ድል ማድረጋቸው እግር ኳስ በራሱ አንዳንዴ ሌላ ህይወት የሚፈልግ ሌላ ሻምፒዮን የሚፈልግ ኢንተርቴን የምናደርግበት መንገድ እኛ ከምናስበው ውጭ መሆኑን ማሳያ ይመስለኛል። ትናንት የክሪስታል ፓላስ ደጋፊዎች ሲያለቅሱ ስንመለከት፣ የክሪስታል ፓላስ አሮጊቶች፣ አዛውንቶች እንደዛ ጎብጠው ሜዳ ውስጥ ሲያለቅሱ ስንመለከት ምን ያክል ኳስ ከባድ እንደሆነ በደንብ ማየት እንችላለን። በጣም ከባድ ለክሪስታል ፓላስ ትልቅ ድል ነው። ለጋርዲዮላ ግን ትልቅ የቤት ስራ ጥሎ ያለፈ ሲዝን አሳልፏል። ህይወቱን እንደገና መልሶ መጠገን፣ ቡድኑን እንደገና መልሶ መጠገን ለጋርዲዮላ ዘንድሮ ጥሎለት ያለፈው የውድድር ዓመት ነው። እናንተ እንዴት አያችሁት የሲቲን የዘንድሮ የውድድር ዓመት የዋንጫ ማጠቃለያ? እስኪ ሐሳብ አስተያየት ስጡበት። እኔ በተወሰነ በዚህ መንገድ አንስቼዋለሁ። ስለነበረን ቆይታ ከልብ አመሰግናለሁ። ጥሩ ቀን ይሁንላችሁ።